እሙ በዚህ ድቅት ለሊት እዚህ ምን ትሰራለህ? እኔ እኮ መጸዳጃ ቤቱ በርቶ ሳይ ውስጥ መስለኛል። ውስጥ ነበርኩ እኮ ሊያት ብዬ ነው የመጣሁት። ምንነቷን ነው የምታየው? ምንነቷን ማለቴ በዚህ ድቅት ለሊት ከመተኛት ውጪ ምን ትሆናለች ብዬ እኮ ነው። እንደውም ከባዱ ነገር እኮ እሱ ትክክለኛ እንቅልፍ ብትተኛ ኖሮ ይሄ ሁሉ ነገር ይቀልላት ነበር። እሱስ ልክ ነህ። እኔ እኮ እንደ እናትነቴ ጸጉሯን አሻሽቼ ላስተኛት ሞክሬ ነበር። እሷ ግን ቤተሰቧን እንደ ጠላት ስላስጠላት በቃ እኔ እንደው ምን ማድረግ እንዳለብኝ አላውቅም። በስማ ሰማይ ምድሩ እኮ ነው የዞረብኝ። እኔም ግራ የገባኝ እሱ እኮ ነው። ሁላችንም እንድንቀርባት አለመፈለጓ እንቆቅልሽ ነው የሆነብኝ። የሆነ ሰው የሆነ ነገር ያደረጋት ነው የሚመስለው። ወይ አንተ ደግሞ እንደኔ ያልሆነ ነገር አሰብክ እንዴ? ማን የሆነ ነገር ሊያደርጋት ይችላል ብለህ ነው? እንደው ቢፈርድብን ነው እንጂ። እሱማ ልክ ነው። ያው ግን ነገሩ እንደዛ ይመስላል ማለት ነው። ወይ አንተ ደግሞ በቃ ና አንተኛ። ነገም እኮ ሌላ የትግል ቀን ነው። በጣም እየተቸገርሽ ነው ልጄ እኮ። ወይ አንተ ደግሞ እሷ ትዳንልን እንጂ እኔ ምን እቸገራለሁ? እስቲ ቆይ አንድ ጊዜ አይቻት ልምጣ። ታያት ተኝታለች። ግቢ አንቺ። እስኪ አታጣድፈኝ። መብራቱን እንኳን ላጥፋላት። ምን ያጠፋዋለሁ? ግቢ በቃ መጣሁ። እሺ አጥፋናትና ና። አይዞሽ አታልቅሽ ልጄ። እባክሽ ልጄ አታልቅሽ። አይዞሽ ልጄ አታልቅሽ። ደህና ደሪ ልጄ። እግዚአብሔር ይማርሽ ልጄ። ይወትፍሽ ተወተፊ እርኩስ። ምንድነው አንቺ? እንደዚህ ማድረግ ተጀመረ? ፈራሁት። አይ ፈራኋት አትበይ እሺ። ናኳት ብትይ ይሻልሻል። በጣም ንቀትሽን ያሳየሽኝ። ምን አባሽ አይንሽን እዚህ ግድግዳ ላይ ትሳኪያለሽ? አይንሽ ይጥፋ። ይኸውልሽ ለምን አባሽ እንደዚህ እንዳደረግሽ ትነግሪኛለሽ እሺ? በምላስሽ ወርደሽ ትልሻታለሽ። እኔም መቤት ገረድ አይደለሁም። ይሄ ግድግዳ ውጦ ያስቀርሽ እንደሆነ እናያለን። ጠብቂኝ ቆይ።
ቆይ አንተ ልጅ ምን አድርግ ነው የምትለኝ? ወይና እሺ ተሳለመኝ። ኧረ ሀብትሽ እሺ ወይኔ ልሳለምህ? ሀብትሽ በፈጠረ ምን በፈጠረ ብለህ ከለኛው ጋር ታነካካኛለህ? እስኪ የመጣበትን ሰዓት ይኸው። ሰው ነጠላውን አድርጎ ቤተክርስቲያን ሄዶ በሚጸልይበት ሰዓት ሰፈር ድረስ መጣ። ቆይ እሺ ምን አድርግ ነው የምትለኝ? ለምንድን ነው የፈለግህ? ምኞት ጋር እንድንሄድ ብዬ እኮ ነው። ወይኔ በዚህ በትንሽ ቀን ተላለፈብህ አይደል? ድሮም ጠርጥሬ ነበር ይሄ ነገር በንክኪ ይተላለፋል። ቆይ ምን ሆኖ በንክኪ የሚተላለፈው? አንተ አብዳል እንዴ? ኧረ እዛው ራሳችሁን ችላችሁ በዱ። ቆይ አንተ ምን ቤት ነህ? ምን ፍጥረት ነህ? ሞልቶ ያስቀመጠው አላርም ነህ ወይ በዚህ ሰዓት የሰው ቤት የምትሄደው? ይኸውልህ አሁን 2 ሰዓት ሆኗል። አውርተን ስንጨርስ ደግሞ 2 ተኩል ይሆናል። እዛ እስክንደርስ ደግሞ 3 ተኩል ይሆናል። ከዛ ደግሞ እዛ በድን ሆነ ምኞትን እስከምታያት 4 ሰዓት ይሆናል። ያቺ ሲባጎ እህት አለቻት። እሷ ስትመጣ ከኔ ጋር ስትጨቃጨቅ 5 ሰዓት። እንደ ቀደም ምሳ ሰዓት ሆነ ማለት አይደለም። ትንሽ ቀደም ብለህ በመጣ እኮ በእናትህ በጠዋት እንደርስ ነበር። ቆይ ለምን አትረዳኝም ሀብትሽ? በጣም ስለተጨናነኩ እኮ ነው። እረዳሃለሁ እንጂ በደንብ ነው የምረዳህ። ምን ቁርጥ አድርጎኝ አልረዳህም? ችግሩ እኮ ድህነቴ ይረዳኛል ወይ? እሱ እኮ ነው ጥያቄ። ድህነቴ ይረዳኛል ወይ? ከሀብታም ጋር ሀብታም እብድ ለመጠየቅ ብሄድ ለእኔ ምን አተርፋለሁ? ቤሳቤስቲን አገኛለሁ ወይ? ንገረኝ። አገኛለሁ? አላገኝም። ግን ደግሞ እኮ የታመመ መጠየቅ በፈጣሪ ዘንድ መልካም ነው። ታዲያ እሱም ባለፈው ለነፍሳችን ጠየቅን አይደለም? አሁን ደግሞ ለልባችን፣ ትንሽ ቆይተን ደግሞ ለኪሳችን። ምን ማለት ነው? አልገባኝም። እንዲገባ በፈልግማ ጽድት ባለ አማርኛ ነግረህ ነበር። ቆይ እሺ ደግሞ ምንድን ነው? ሙዝ ነው ታዲያ? ድጋሜ ሙዝ? ኧረ በእናትህ አንተ ልጅቷ ትዳንበት እንዴ! በዚህ በጠዋት ደግሞ ከየት አገኘህ? ቆይ አንተ ፍሩት ቤት ልታስከፍታት ነው አላማህ? ጠዋት ከቤት ስወጣ ነው ያዝኩት። የምትወድ መስሎኝ እኮ ነው። ባለፈው ስትበላ ላያትም። ግን ይኸውልህ ራስህን እንትይዛት እኔ አንተ ምንድን ነው? ቆይ የበረገደለት ገበሬ የሚመስል ፍራፍሬ እያንጠለጠልክ የምትሄደው? ኧረ እንደው አሁንስ ሰለቸኸኝ። በልሻው ልውጣ። ቦታው አታቻኩለኝ። ሀይ በልተንዝ ቀስ በል እና መርስ ያዥ። ደህና አደርሽ ልጅ? ፈራኋት። እኔ ልሳቀቅልሽ። ምንድን ነው ያደረግሽው? ተዋት፣ አስደንግጣት። ራስሽን አልጎዳሽም ማለት? አይ ደህና ናት እኮ። እዚህ ውስጥ መቁረጫ ነገር አግኝታ ነው። እሙዬ ክፍሉን አጽድቼዋለሁ ብለሽኛል ነበር እንዴ? ባጸዳውስ እሷ እንደፈለገች ወታ ገብታ የፈለገችውን ማድረግ ነው። ይሄ ከብዳታል ብለህ ነው እንዴ? እሱስ ልክ ነሽ። እንደው ግራ ቢገባኝ እኮ ነው አንቺንም አስጨነቅኩሽ። አንተ ምን ታስጨንቀኛለህ? እሷ ተሰቃየችብን እንጂ። እንደው ምንድን ነው የሚሻለን? አንተ አትጨነቅ፣ እኔ ሁሉንም ነገር አስተካክለዋለሁ። አሁን አንተ ወደ ስራ ሂድ። ዛሬ ለዋልላት መሰለኝም ወይ? አረ በፍጹም ዴ እኔ እሷን ብዬ አይደል እንደ ቤት ያለሁት ስራ ትቼ። አንተና ወደ ስራ ሂድ እባክህ። ካልሽሽ ንፍጠኝ ነውረጅ ያዘችኝ ነይ ከበስ በምላስሽ ላሻት። አንቺ ደደብ፣ እኔ ገራድሽ ነኝ። ጥረጊያት፣ ጥረጊ፣ አንቺ ጥረጊ። እስኪ ሂድ። ምን አንተ ልጅቷን ጦጣ ይመስል እንደው ሙዚቃ ያስክ ዝም ብለህ እንደው ለምን አንደኛ ፓርክ ይዛት አትሄድም? አንተ ምን ተባብለን የመጣ ነው? ሻንኳኳ አንቺ ደደብ፣ እኔ ገራድሽ ነኝ። ጥረጊያት፣ ጥረጊ። ምንድነው ጉዱ ዛሬ ደግሞ? አንቺ ጥረጊ። እንዴ ሶፊ ሊሆን ይችላል እኮ። ጥረጊ። እማዬ ምንድነው የሚያስጨውሽ? መጣን።
ኦ ሀብትሽ ብቻ እንዳትኝ አደራ። ሀብትሽ ሶፊዬ ደህና ነህ? አለንልሽ ሊዱዬ። እንዴት አረፈዳችሁ ሊዱ? ደህና ነን። እንኳን ደህና መጣችሁ። ሁሌ እንኳን ደህና መጣችሁ። ለምን መጣችሁ? የሆነ አኬር ነው ያለሽ ሹል ነገር። ሀብትሽ እኮ ቀልደኛ ነው እንዴ? ኧረ እውነቴን ነው እንዴ። ከመጣን ጀምሮ ይኸው ቆመናል እኮ እስካሁን። ወይ ካልሆነ ቁልፉን ስጭንና እኛ እንግባ። ወይኔ ጉዴ ደገምኩት አይደል? ይቅርታ በእናታችሁ ንግቡ። አረ ችግር የለውም። ምኞት እንዴት ነች? ደህና ናት። እሺ ግቡ። ሰማ አልነገርኩም እንደ ቤተሰብን ያበዱት። እባክህ ምን ሆነ ነው? ትሰማናለች? ተስማ መቼስ ልመና አይደለም የመጡት። ሀብትሽ ምን እያልክ ነው? ኧረ ኑ ግቡ እንጂ። እሺ አረ ምንም ግባ። አንተ ለምን ትቆማለህ? ግባ እንጂ ግባ። ኑ ግባ። እዚህ ጋር እሺ እኔ የምልህ ቆጫ እንዴ? ምኑ? ሙዙ ነዋ። ለምንድን ነው ያልሰጣት? ለታማሚዋ እኮ ልትሰጣት አይደለም ይዘህ የመጣው ነው ወይስ የሆነ በፊርማ ምናምን ነው የምትረካከቡት? ኧረ እስኪ ተወኝ ልጨነቅበት እባክህ። በሙዙ የምትጨነቀው? ኧረ እማዬ ተያት እባክሽ፣ ተረጋጊ። ምን ስለፈጠረ ነው የምተዋት? እኔ ማን ነኝ? አልበዛም እንዴ አሁንስ? ወይኔ አንተ እናትየው መብድ ናቸው መሰለኝ። ምን አይነት ነገር ውስጥ ነው የገባ ነው? ምኞቴ ምኑን አይሆን ይመስለኛል ልጅቷ ተሞሽራ ነው። አንተ ያማል እንዴ? ልጅቷ አይመዋን ታማም ልትጠይቃት መጥተህ እዚህ ምን ሆነ ትለኛለህ እንዴ? እባክህ ዝም ብሎ የእናትና የልጅ ጸብ ነው። እስኪ ተረጋጋ። የምን እንግዳ? ጓደኞቻችሁ ናቸው። እሷን ለመጠየቅ መጥተው ነው። ተኝታለች ቢያቸው ነገ ይጠይቋት። ኧረ እባክሽ እማዬ አታዋርጂኝ። ደግሞ እኮ የእኔ ጓደኞች ናቸው። በእናትሽ ሁሉንም አጸደዋለሁ። እሺ በእናትሽ እማዬ፣ የዛሬውን ብቻ በእናትሽ። ፈራኋት። ሰይ ይኸውልሽ ጠብቂኝ እሺ። ዛባይ ይነሳ አንቺ ተረገምሽ። አሁን ባንቺ ምክንያት የሁሉ ጣጣ ማየት አለብኝ። አንድ ነገር እያደረጓት ነው። ቆይ ተረጋጋ። ምን ያደርጓታል? ቤተሰቦች እኮ ናቸው። እኔ ልገባ ነው። እሺ ቆይ ምን ተፈጥሮ ነው ሊዱ? አምላኬ ሆይ አሁን የእውነት ፈራሁ። አንዳንዴ እንደዚህ ትሆናለች። ሰሞኑን ደግሞ ብሶባታል። ትንሽ ከባድ ነው። እቺ ልጅ ግን አንተ ትንሽ የሚለውን ቃል ያለ አግባብ እየተጠቀመች ነው። ቆይ እሺ ቤቱስ አብሮ ታሞ ነው ከእሷ ጋር? አዎ ሀብትሽ፣ አንዳንዴ ሲብስባት እንደዚህ እቃዎች ምናምን ታበላሻለች። ቆይ እኔ ላጸዳዳው፣ እናንተ እስከዛ ሳሎን ሄዱ። አይ እዚህ እንሆናለን። ምኞቴ ፈራኋት። አይዞሽ አትፍሪ። ይሄ ቆይ እዚህ ጋር ቆይ። ስማ እቺ ልጅ ቀጭን ነበረች በፊት፣ አሁን ደግሞ ብሶባታል። አንተ ልትወድቅ እኮ ነው። አረ በእናትህ ዝም በል። ምን ሆነ ነው? ብትሰማ አስቆይ። እንግዲህ በጣም ይቅርታ። አረ ምን ችግር አለው? እናንተ ብቻ ትራስ እንዳታጡ እንጂ እሷማ ትቅደደው። ምን ችግር አለው? ባይሆን እኛ እናግዝሽ። አረ በፍጹም አያስፈልግም። እናቴ ደግሞ ትንሽ ተጨንቃ ነበር። ያው ራሷ እንዳትጎዳ ስለምትፈልግ ነው። አዎ ያስጨንቃል እንጂ በጣም። አዎ በጣም። ለዛ ነው ሰላም ያላለቻችሁ። እሺ አንቺማ ምን አስጨነቀሽ? እኛንን እንጂ ይቅርታ ማለት ያለብን። እንዲህ በሌሊት እንደ ጥሩምባ ነፊ በጠዋት መጠንባችሁ። አረ እንደሷ አትበል ሶፊዬ። ባይሆን ስለመጣችሁ በጣም እናመሰግናለን። ትራሱ አላቀች ተምታተንባት ነው። ሶፊዬ እኮ ነው ያለችው። ቆይ ምን ሆነ ነው ግድግዳው ላይ የምታፈጠው? የሚታይ ነገር ካለ እኔም ለመረዳት እየሞከርኩ ነው። እና ይመስለኛል የድሮ እየተደገመ ነው። ያኔ ትዝ ይልሃል ፊዚክስ፣ እኛ የማይታየን እኮ እሷ ይታያት ነበር። ምኞቴ ምኞት? አንቺ ምኞት? ቆይ ምንድን ነው ግድግዳ ላይ የሚታይሽ? እስኪ ተዋት እንዴ!
ሰረቅ አጋየች እኮ። እውነትን ነው አንቺ ለስሙ ታመሻል አይደል? ግን እዚህ ትጠቃቀሻለሽ። አይኑካ ምናምን ነውር አይደለም እንዴ? ወይ የውሸትሽም ከሆነ ለምን አትናገሪ? ኧረ ሀብትሽ እባክህ ቀስ ብለህ አውራ። እንዴ ልትፈራ ትችላለች። ጥያችሁ ጠፋ አይደለ? አረ ችግር የለውም እኛ እኮ እንግዳ አይደለንም። እና ነዋሪ ነን እንዴ? ሀብትሽ አረ ድምፅህን ቀንስ። ልታስፈራራት ትችላለህ። እንግዲህ ፈራኋት ያለችው ሴት ናት አይደል? ፈራኋት ነው ያለችው አይደል? እንዴ ምኞት ሊዱ አንቺ ነው እንዴ ፈራችሽ? ለነገሩ ድሮስ ኢንፊት ይዘሽ ተነስ። የስራ ስልክ ተደወለና ተነስ። ትንሽ አንቆይም? ኧረ አንተ በእናትህ ትንሽ ፈር። የቤት ባለቤት ናቸው ትንሽ አትቆዩም የሚሉት። አንተ ምን ቤት ነህ? እሺ በቃ እግዚአብሔር ይማራት። እየመጣን እንጠይቃቸዋለን። ትራስ ይዘን እንመጣለን። እሺ ፈራኋት። ኡፍ ጀመራት እንግዲህ። እማዬ ሸኝቻቸዋለሁ። እማዬ ሸኝቻቸዋለሁ እያልኩሽ እኮ ነው። ኡፍ እንዴት ቶሎ ሸኝሻቸው እባክሽ? ውይ እማዬ መቼስ በግድ ውጡ አላቸው። ደግሞ እቺ ደነዝ እነሱ ስታይ ትቀያየራለች። ኩል ምስኪን ያጫውታታል። ደግሞ ቤት በኩል ይውጡ። እኔ በቅቶኛል። ከዚህ በላይ አልችልም። በቃኝ። እና እማዬ ምን አሰብሽ? ምኞትን ወደ አእምሮ ህሙማን ማዕከል ማስገባት አለብን። እዛ እንድትኖር? አይ ሄዳ እንድትመለስ። መዋለ ህጻናት መሰለሽ እንዴ? የእብዶች መከማቻ እኮ ነው። እዛ ከገቡ መምጣት የለም ተመልሶ እዚሽ መድረስ የለም። ግን እኮ እሷ እዛ ከሄደች እሱ እዚህ አይመጣም። ማን ነው እሱ? ኧረ ማንም። ሌላ ነገር እያሰብኩ ነው እማዬ። ግን ይሄ ማገገሚያ ምናምን ባልሽው ሀሳብ ነው ያሰብኩት። የሚሻላት መስሎሽ ነው? ብሶባት ተሽመድምዳ እዛው ነው የምትቀራት። ለዛ እኮ አይደለም እማዬ። እማዬ ምንድን ነው? እማዬ ከኋላሽ ተገትራልሻለች። በስመ አብ! አንቺ ምንድን ነው እንደ መንፈስ ከኋላ የምትገተሪው? ሂጂ ውጪ ሂጂ። ይኸውልሽ እንደዛ እናደርጋለን። እሺ ግን አባትሽን በቀላሉ ማሳመን ስለማይቻል ያው ተጋግዘን እናሳምነዋለን። አይማ እኔማ እንድትሄድ አልፈልግም። ስለዚህ አባዬን ለማሳመን አላገዝሽም ነው። ጥሩ እዛ ወስጄ ስወረውራት ያኔ ትስማሚያለሽ። ለምን መሰለሽማ? በቃ ጨርሻለሁ። አሁን ደክሞኛል። አንተ አርሞ ላይ ነን። ስለምኞት እያሰብኩ ነው። እሱ ስለ አንተ እያሰበች ነው ብለን እናስብ። እንደዛማ ቢሆን ኖሮ ጥሩ ነበር። ግን ምኞት ስለ ሰው ማሰብ አቁማለች። ያ ደግሞ በጣም ነው። እውነት ግን ምን እየተሰማኝ እንደሆነ ታውቃለህ? ቤተሰቦቿ እያሰቃዩት እንደሆነ እየተሰማኝ ነው። እኔንም ተመሳሳይ ነገር ነው እየተሰማኝ ያለው። ቤተሰቦቿን እስከ መሸሽ ድረስ ምንድን ያደረሳት ብዬ በጣም ግራ ገብት ነው። እሱ እንኳን በሽታው ነው እንደዛ የሚያደርጋት። በዛ ላይ ደግሞ ሁሌ አብረዋት ስለሚሆኑ እሷን ለመንከባከብ በሚያደርጉት ጥረት ተሰላችታ ነው የሚሆነው። ተስፋ አድርጋለሁ፣ ግን እኔ ምንም አላማረኝ። ኧረ ቀስ ብለህ ጠጣ በእናትህ። ቀን ከአድጋ ነው ያልኩት፣ ማታ ደግሞ ከሰካራም ጋር ላምሽ እና ተሳሰብ እንጂ። ኧረ ተው እባክህ፣ እንደዛ ይባላል። ለልጅቷ ላይባል ይችላል። አንተ ለእናትየው ግን ለእናትየው ይባላል። አንተ እንደዛ መዝገበ ቃላት ላይ የሌለ የስድብ ማት ሲሆንች አክስቴ ነደርተነን የመሰለች ሴትዮ ለእሷ ግን ይባላል። እውነት እኔ የማውቀው ነገር ቢኖር የምኞት ነገር እያመመኝ እንደሆነ ነው። ቤት አባቱ ጠጣ። ድሮም አንተ እንዳመመህ ነህ። ይኸው በን ቅርትሬ ጆሮ ደገፍ ጠጣ። ማንሽ ነይ እስኪ ሁለት ጨመሪ ና ጠጣ። ቤት አባቱ
ከኪስህ እንጂ ከእድሜ አይቀነስ። ጠጣ። ውሎ እንዴት ነበር እባክሽ ሙዬ? ወይ ተስፋዬ፣ ዛሬማ እንኳን እሷ እኔም አይምሮ የታመመ። ምን ነው በጣም ባሰባት እንዴ? ኧረ እባክህ ተወኝ። ዛሬ ለያዥ ለገናዥ ነው አስቸግራ ያዋለችው። መጨረሻ ላይ ግን ሶፊ መጥቶ ከሄደ በኋላ ተኛችሁ እንዴ? ዛሬ መተው ነበር እንዴ? አዎ አባዬ፣ መጥተው ቆይተው ነው የሄዱት። በጣም ጥሩ ልጆች ናቸው። እንደው እባክሽ አመስግኝልኝ እሺ የኔ ልጅ። እሺ አባዬ፣ እነግራቸዋለሁ። እነሱን ስታይ ረገባለች እንጂ እኔማ ብታየኝ እኮ ትግል ያስኩኝ። ጉልበቷን ብታየው። መቼም በሰው የምታየው በራስ ሲደርስ ያው ላያስችል አይሰጥም አይደለም የሚባለው። ምኞቴ ቆይ እኔ ሄድላታለሁ፣ እራቷን አበላታለሁ። እንዴ እሷ ሳትበላ እኔ በምን አንጀቴ ይበላለሁ? የኔ ልጅ ደግሞ አዲስ ፋሽን አምጥታለች። እዚህ እንደ ሐውልት መታ ተገትራ ትሄዳለች። ደጋግማ እንደዚህ ታደርጋለች እንዴ እኔ ልጅ? አዎ ቀንም ኪችን መታ ተገትራ ነበር። አይዞህ አባዬ። ነይ ዋጫት፣ ነይ እንጂ አፈር ያስበላሽና ቢ አንቺን እኮ ልቀልብሽ አይደለም የመጣሁት፣ ስራ አለብኝ። እሺ ልቀቂ። ድፊያት። ስራሽን አየሽ? አንቺ ተንኮለኛ። ምንድነው ምንድነው? እማዬ ደፍታብሽ ነው? አዎ እንግዲህ ሳትበላ ጾሟን እንዳታድር ብዬ ላበላት በሞክር ይኸው እንደዚህ ደፋችብኝ። ወይ ጣጣ! ከጊዜ በኋላ አዲስ ባህሪ እያመጣች ነው። ደህና ነሽ አንቺ ሙዬ? እኔ ምን ሆናለሁ ብለህ ነው? እስኪ ሊዱዬ ሂጂና እስኪ ሌላ ምግብ አምጪና አንቺ ደግሞ እስኪ ለማብላት ሞክሪ፣ ጾሟን እንዳታድር። እሺ እማዬ። ነይ እስኪ ታጠቢ አንቺ። እሺ ቆይ ላንሳው እስኪ ይሄንን። ሀብቴ አቤት የተከበሩ አው የተከበሩ ባለሀብት የተከበሩ ናቸው። አንተ ደግሞ ብትሰክርም ባለሀብት ነህ። የተከበሩ እንዳልከው እኔ እንዳልኩት አዎ አንተ እንዳልከው ሀብቴ አቤት ምኞቴ ናፍቀኝ ጀመሩ። ደግሞ የምሬ ነው ናፈቀች። እንሂድ ውሰደኝ። ለምን በዚህ ሰዓት አንተ እሷ ጋር ከምትሄድ እሷ ለምን አትመጣልህም? እሷ ከምትመጣ እኔ ራሴ እሄዳለሁ። ምክንያቱም እሷ ይደክማታል። ኧረ እሱ አይወርም። ይኸውልህ አሁን እቤት ገብተን እንተኛለን። ነገ ጠዋት በጠዋት እንሄዳለን። አይሆንም። ምኞቴን በጣም ማፈቅራት ሳፈቅራት ነው የኖርኩት። ተረዳኝ። በቃ እንሂድ ውሰደኝ። ድሮም ምን ይላሉ? ወዲያቦም ፍቅር ያወጣል አሉ። ዘረገበው። ትወስደኛለህ አትወስደኝም? አይሆንም። ነገ ጠዋት እንሄዳለን። እኔ ራሴ እሄዳለሁ። አይሆንም። ራሴ አይሆንም። ና አልኩና ድሮም
ወጃባውም ብቀር ያወጣዋል አሉ። በጣም እኮ ነው የምወዳት። ልጅ አታልቅሽ። ተረጋጊ ተረጋጊ። ፈራት አንቺ ካልተረጋጋሽ እኮ እንዴት ልንረዳሽ እንችላለን? ተረጋጊ። ተነሽ ተነሽ። ነው እንደዚህ ፈራት አንዳች ነገር ያንፈራፍርሽ ነኝ። ያዥ በያ አንድ ነገር ለማድረግ ሞክሪ። አረ አንቺ ደነስ፣ ለካ አጋጣሚ ነበር ያጣሽው። በያ ሞክሪ። ካጠገቤ ራቂ። እንዳትጠጊ እሙዬ። ኧረ ተስፋዬ! ምኞት ካጠገቤ ራቂ። እሙዬ፣ ምንድን ነው? ካጠገቤ ራቂ። እንዳትጠጊ። ደህና ናችሁ? እንዳትጠጊ